ከስውሯ ማርያም ጋር የተገናኘ መረጃ ምንድን በስውሯ ማርያም ገዳም የተፈጠረው? ይቺ በምስሉ ላይ የምትመለከቱት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጅ ቆራጭ ነኝ ብላ የምታስብ ራሳችሁን አታጥፉም። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ዲያቆን ሄኖክ ኃይሌ ስለ ኦርቶዶክሳዊት ቤተክርስቲያን ሲመሰክሩ ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። ኦርቶዶክሳውያን እየታሰሩ ይገኛሉ። ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ስምታቸውን ሰበሩ። የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት ሃይማኖታዊ ጦርነት ወንድማችን አኬ ስለ እፎይ የተናገረው ጉዳይ በእጃችን ገብቷል። በእስልምና የተጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። የተወዳጁ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኘው ጉዳይ ነው። የስውሯ ማርያምንም ጉዳይ በጥቂት የምናነሳ ይሆናል። እዛ ምን ተፈጠረ? ምክንያቱም ከሰሞኑ በእፎይ ጉዳይ ስንቆይ ስውሯ ማርያም ላይ አንዳንድ መረጃዎች ሲወጡ እንደነበረ ተመልክተናል። እሱ ጋር በተገናኘ ያሉትን ጥንቅሮች የማስደምጣችሁ ነው የሚሆነው። ታዲያ ላይካችሁ ያስፈልገኛል። 1000 በላይ ላይክ ሁሌ እንደምለው ላይክ በማድረግ ጀምሩልኝ። እንለፍ ወደ መረጃችን በቀጥታ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይድረስ ይምላ ለማለት ወዳለሁኝ። በቀጥታ ወደ ቪዲዮ መረጃዎቻችን እናምራለን። ራሳችሁን አታጥፉም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንዲሉናል። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነው ልጆቹ ስላደረገን በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ዋሳተችም ይህን ያህል እንደሚወዳችሁ እርግጠኛ ሆኑ። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምእመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም። ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። እግዚአብሔር የሾመው መምህር እንጂ ሕዝብ የሾመው መምህር አይረባም። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረ። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጳሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ማንኛውም ሕዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሳው ማለት ነው። ከያዘኝ ነገር መውጣት ነው ያቃተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የሱ ፍቅር ያኛውን ነገር ያስጠላል። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ ወይ?
ርዕሰ ሊቃውንት አባታችን ቃለ ሕይወትን ያሰማልን ራሳችሁን አታጥፉ በማለት በጣም ብዙ ጉዳዮችን አንስተው አስረድተውናል። ፎቶአችሁን እንደምትወዱ ክርስቶስን ትወዳላችሁ የመጨረሻ ደግሞ ጥያቄያቸው ነው። ሁላችሁም ራሳችንን እንጠይቅ። ወደ አነጋጋሪ የሆኑ ጉዳዮች እስኪ እንምጣ። በቅድሚያ ከእፎይ በፊት እስቲ የስውሯ ማርያም ነገሮች ላስደምጣችሁ። ሰሞኑን የስውሯ ማርያም ጉዳይ በጣም ሲነጋገር ነበር፣ አነጋጋሪዎች ነበሩ። በርካታ ኢትዮጵያውያን ወደዛ ያመሩ ከጸበሉ ከበረከት የሚያገኙ ከገዳሙ ታላቅ ነገር ነው የሚያገኙ እንደሆነ ይታወሳልና ስውሯ ማርያም ላይ በጣም ግርግሮች እንደነበሩ የተወሰኑ ያል ዜናዎች ሲደመጡ ነበር። እስቲ እንከታተል። ይህች በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጅ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ 3 ምዕመኖች በዚህ ሴትዮ ምክንያት ህይወታቸው አልፈዋል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጭ ቆራጭ ነኝ ብላ በመታሰብ ሴትዮ ነው። ስሟን 40 ጊዜ እየቀያየረች በኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱት ምዕመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች እያስገረፈች እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችንም የኮቴ እያለች 28,000 ብር ድረስ እየተቀበለች እንደሚገኝ ምዕመኑ ተናግሯል። እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምዕመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ100 በላይ ስውራን አባቶች ያሉበት ብዙ ምዕመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህፃናት አንደበታቸው መፈታት ሲጀምር ብዙ ህዝብ ከብዙ ስራት መፈታት ሲጀምር ዛሬ ላይ ብዙ ፈተና እንደ ቤተ ክርስቲያንም የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼር ዲዩት ኮፒሊንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው በላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል እንሂድ መረጃ ስጡን የምትሉ ሰዎች ካላችሁ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እንግዲህ እንደ አደመጥነው ነው። በዚህ ጉዳይ ላይ እንግዲህ በቀጣይ ምናልባት ቪዲዮችን ካገኘው በደንብ ለእናንተ ላቀርብ እሞክራለሁ። እንግዲህ ስለዚች ሴት ስለዚች ሰው በደንብ ሲነገር እንደነበር እናስተዋውሳለን። ስውሯ ማርያም ጉዞ እንዳይካሄድ ስታደርግ ነበር እንዲህ አይነት ነገሮችና እሷም ደግሞ ተነስታ ያወራችሁን እየሰማን ነው። ምናልባት መረጃ ያላችሁ አካላት በዚህ ጉዳይ ላይ ያው ስሩ ለማለት ወዳለኝ። ግን ምንም የደረሰኝ መረጃ የለም። ያው የተለቀቀውን የማህበራዊ ሚዲያ ቪዲዮዎችን ነበር ስመለከት የነበረው። እንዲሁም ደግሞ በቅርበትም ትንሽ መጨናነቆች እንደነበሩ ትራንስፖርቶች እንደ በጣም ብዙ ሰዎች ወደዛ ስፍራ አምርተው እንደነበርና ትንሽ የተወሰኑ ያል ችግሮች እንደገጠሙ በስፍራው ሄደው የነበሩ ሰዎችም መረጃዎችን አቅርበውልኛል። እውነት ለመናገር ግን አጠቃላይ ነገሩ እሷም እንደዚህ ያደረገችም አላደረገችም ሰው ወደ ቤተክርስቲያን የሚሄደው በረከት ለማግኘት ነው። ሰው ወደ ቤተክርስቲያን የሚሄደው ከነበረበት ደዌ ህማም ለመዳን ነው፣ ሰላም ለማግኘት ነው፣ ከእርቅ ከቤተክርስቲያን ከእግዚአብሔር ጋር ለመፈጸም በሚስጥራቱ ለመመላለስ ነውና በእንደዚህ አይነት ሂደቶች ውስጥ በፍጹም ቅንነትና ንጹህ ልብ ምዕመናን ወደ ቤተክርስቲያን በሚሄዱበት ሰዓት ላይ ንግዳቸውን የሚያስቡ ገንዘባቸውን የሚያስቡ ትርፋቸውን የሚያስቡ ሂሳብ የሚያሰሉ ሰዎች ነገ በሰማይ ቤት በእግዚአብሔር መንግስት ፊት ይጠይቃሉ። እውነት ለመናገር ምዕመናን ቢሄዱ ቢግሏሉ እና እንዳሰቡትም ሳይሆኑ ቢመለሱ እግዚአብሔር ጉዟቸውን የበረከት አድርጎ ጽድቅ አድርጎ ይቀበልላቸዋል። ነገር ግን እንደዚህ አይነት እንቅፋት የሚፈጥሩ አካላት ካሉ ግን እግዚአብሔር በሚጠይቅበት በራሱ ጊዜ ይጠይቃል እና በተለያዩ ቦታዎች ላይ ጉዞ ስታዘጋጁ
ኦርቶዶክሳዊ የሆኑ ማህበራት ላይ ያላችሁ ሁሉም ሰው ተሳትፎ በረከት ለማግኘት በሚሄድበት ቦታ ላይ ሂሳብ የምታሰሉ አካላት ትርፋችሁን የምታሰሉ አካላት ያና የገንዘባችሁን የምታሰሉ አካላት አደብ ብትገዙ እንደው ልብ ብትገዙ እግዚአብሔርን ብታስቀድሙ እውነትን ብታስቀድሙ የተሻለ ነው ብዬ አስባለሁና እግዚአብሔር በጊዜ ውስጥ የሚሰራ ትናንትም የነበረ ዛሬም የነበረ አባታችን ስለሆነ ማለት ነው። ከፍታ ነገሥት ጋር በተገናኘ በቀንዲል ሚዲያ እንግዲህ ሊቀሊቃውንት ስምዐኮነ መላክ ከዲያቆን ሊቀሊቃውንት ቀዳሜ ጸጋ ጋር እስካሁን ድረስ ጥያቄና መልሶችን እያካሄዱ እንደነበር እናስታውሳለን። አሁን ደግሞ ከተነሳው ጥያቄ መካከል የሚከተለውን ሊቀሊቃውንት ስምዐኮነ መላክ እንዲህ ይመልሳሉ። አሁን እንደምንሰማው አንዳንድ ጊዜ እንሰማለን በሚሊዮን የሚቆጠር ብር የአቡነ ገሌ ተገኘ ወይም እሳቸው ይሄን ያላወረሱ ሲባል እንሰማለን። በዜናም ሰምተናል። የሆነ ጊዜ የኤጲስቆጶሱ ገንዘብ የሚባልና የቤተክርስቲያን ገንዘብ የሚባል ነገር አለ። ልዩነት አላቸው እንዴ? ኤጲስቆጶሱ የቤተክርስቲያን እንደሆነ ቤተክርስቲያንም የኤጲስቆጶሱ እንደሆነች ብለን ነው የምናስበው። የግሉ የሚባል አለ እንዴ? አሁን ላይ የቤተክርስቲያን ገንዘብ እንደምታውቀው ነው አያያዛችን። በአሁን ባለው ስርዓት ስንመለከት የገንዘብ አያያዛችን የገንዘብ አጠቃቀማችን ስርዓት በጣም የተለያየ ነው። አሁን በምዕመናንም እጅም በካህናትም እጅ ተቀምጦ ያለን ገንዘብ እንደው አንድ ሰው በፈቃዱ ቢያጠፋ ቅጣቱ ምንድነው ሊሆን የሚችለው? ኤጲስቆጶስ ወይም ደግሞ ሊቀ ጳጳሱ አንድ አጥቢያ ላይ ሄዶ ለዶች እኔን እንድሰጡ አዝዣለሁ ብሎ ማዘዝ ይከብዳል። ምክንያቱም በእኛ ገንዘብ ሊልህ ይችላል። ሰበካ ጉባኤ ተነስቶ ወርቅ አቅቶ ይሄ ወርቅ ብሎ ሲያስቀምጥ ማንንም የሚወስድልህ የለም ሲሉ እንደዛ ነው። ይሄ ምናኔ ዓለም ውስጥ ስትገባ ነው። እርግጥ በቀንዲል ሚዲያ እንግዲህ የፍትሐ ነገሥት ንባብና ትርጓሜውን በጣም እንድንከታተል እወዳለሁ። ሁላችንም በጣም ጥሩ ከተሰሩ ካሉ ኦርቶዶክሳዊ ሚዲያዎች መካከል አንዱ ቀንዲል ሚዲያ ሊቀዲያቆን ቀዳሜ ጸጋ የመጣበት መንገድ ነው። ስለዚህ እንካተል። ወደ እፎይ ጉዳይ እስኪ እንምጣ። ዛሬም አንዳንድ አነጋጋሪ የሆኑ ጉዳዮችን የተመለከትን እንገኛለን። ከዛ በፊት ግን ዲያቆን ሄኖክ ኃይሌ ደስ የሚያሰኝ ትምህርቱን እንዲያስተምሩናል። ያላመኑትን ያልተጠመቁትን የኛን ያህል አይፈትናቸው። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። አረብ ሀገር ብትሄዱ ተለይቶ የሚገደሉት መከራ የሚቀበሉት ኦርቶዶክሳውያን ናቸው፣ ግብጾቹ ናቸው። ወደ ሩቅ ምስራቅ ብትሄዱ ኢራቅ፣ እኔ በጣም ይገርመኝ ኢራቅ የሚባል ሀገር አለ። ጦርነት በነበረ ሰዓት መርጠው ሲያጠቋቸው ሲገሏቸው የነበሩት ኩርዲስታን የሚባሉ ኦርቶዶክሳውያን አሉ። እነሱን መርጠው ለምን? ሰይጣን የትክክለኛውን ቤተክርስቲያን አድራሻ አይሳሳት። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነው። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። የመከራን ጽዋ ያሻገረን አሳልፎ የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ነው። ወንድማችን አኬ ስለ እፎይ እንዲህ አለ። በእስልምና የተጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም፣ ከላይ ከሰማይ የመጣ ዕውቀት ነው። ናሶ በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው ወልድ ነው ብለን በማመናችን ቁርአኑ ይራገማል፣ ይረግመናል። ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር ላችኋለሁ አሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድሞች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይሄንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ ምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ፣ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ ነው አባት ልጅ ነው የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን።
ሰው ይሄንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር ያላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። እንደዛ በዛ መልኩ አይም ጭራሽ እንዳ ቁርአኑ ላይ ግን አለ። ኤኒዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊካሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የኛ እምነት እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ከዚህ ጋር በተያያዘ ዛሬ ማለትም ሐሙስ ከምሽቱ 3 ሰዓት ላይ ላይቭ ገብተን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ በሚል የምንማማር ይሆናል። ጥያቄ ያላችሁ ሙስሊም ወንድሞችም እንደተከታተል ነው እንግዲህ ከእፎይ ጉዳይ ጋር የተገናኙ ሐሳቦችን እናስተዋውሳለን። በርካቶችን የእፎይ ነኝ ሲሉ እንደነበረ እናስተዋውሳለን እና ታዲያ የአጋሩ አካባቢ ላይ ስለምታስራቸው መረጃዎች ወጡና አድምጡ። ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይሄ የሆነው በአጋሮ ከተማ ነው። ይሄንን ነው ግልጽ መበደል ነው፣ ይሄንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለ። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ ፕሮቴስታንቶች። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚህ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትወሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ በምስራቅ በሰሜን በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ። በመጨረሻ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ አባታችን የተናገሩትን እናድምጥ። ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባ
ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም እንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን ነን። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው። የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት፣ የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይጠቅም፣ እንደ ሀገርን አይጠቅም። ስለዚህ የምንሰራውን ሁሉ ተናበን ተስማምተን እንኖር። ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ፣ ወደ ጩኸት የሚገፋፉ፣ ወደ ጥላቻ የሚገፋፉ፣ ወደ መደባደቡ፣ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ፣ ግን ቤተክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከሪያ ያለ የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገ። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበት። አሁን እያየነው ያለ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ካህናቷ፣ ያም ተነስቶ ልጆቿ። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ከሞተ በኋላ አስከሬን የሚደረደርበት ሀገር ህግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት ሀገር ህግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት ሀገር እምን ዘመን ላይ እንደደረስ ነው ወቁት። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይደለም። በጸሎት በትዕግስት በፍቅር በሰላም ወደ እግዚአብሔር በመጮህ ያለምንም መሳሪያ ዓለምን ድል አድርጎ ድል እንድናደርግ ዓለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ ነው። የትኛውንም መሳሪያ አልያዘም፣ ግን በትዕግስቱ በፍቅሩ በሰላም ሁሉንም አሸንፎ እንድናሸንፍ አስተምሯል። ስለዚህ አዲስ ነገር አለመኖሩን አውቀን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፌአለሁ። እኛም እናሸንፈዋል። እነ ቅዱስ ጊዮርጊስ አሸንፈዋል አላሸነፉ? ስንት ነገስታት ነው ቅዱስ ጊዮርጊስ ያሸነፈው? 70 ነገስታት። ምንድን ነበር በእጁ ያለ? ጦር፣ ሰይፍ። ምንድን ነበር በጊዮርጊስ እጅ ያለ? ነፍጥ። ምንድን ነበር በጊዮርጊስ እጅ ያለ? ወንጭፍ፣ ድንጋይ፣ ጎራዴ። ምንም ነገር አልነበር። መስቀሉ ብቻ ነው በእጁ ያለ። እምነት ነው ያለ፣ ትዕግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አቃጥሏቸዋል። በጸሎቱ እሳት ጥሩ አይደለም፣ እሳት አንድዶ አይደለም፣ በታምራት ነው ከእግዚአብሔር በሆነ በጸሎቱ። የተወዳችሁ የሰዎቻችን የዛሬ ቪዲዮ መረጃዎቻችን እኚህን ይመስላል። ወዳችሁ እና ፈቅዳችሁ ስለተከታተላችሁን እጅግ እናመሰግናለን። ላይክ ሼር በማድረግ ለመላው ኦርቶዶክስ ያዳርሱ። በቀን 2 ጊዜ ኦርቶዶክሳዊ መረጃዎችን ያቀረብኩን የፊታችን እሁድ ምሽት ላይ 1 ሰዓት በምንለቀው ፖድካስት ብዙ ነገር ታተርፉበታላችሁ። ጀምረናል። በአዲስ አቀራረብ ይመጣን ነው።
ላይክና ሼር አድርጉልኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን። መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል። ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን። ቡራኬን ከጳጳሳት፣ ተክሳስ ከመነኮሳት፣ ሚስጢር ከካህናት፣ አንድምታ ከሊቃውንት፣ ምርቃት ከሕፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል። ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን፣ እናት አባቶቻችን፣ ሕፃናት እናንተ እዛው ባላችሁበት በሥራ መስክ ዘውትር በቀን 2 ከናንተ ቤት ከተፍ እንላለን። ጤዛ ልሰው ድንጋይ ተንተርሰው በአት ዘግተው ድምፅ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን 2 የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ።